ዘርበል ግባስ ኩደስ ምንድነው እዚህ ልክ ነው ማለት ነው አረባ እንደዚህ ኤችአይቪ በሽተኛ ነኝ በሚል በተኛበት ቦታ ላይ ምን አይነት ሰው ብትሆን ነው አሁን ወሊና የለ እዚህ ጋር ቁጭ ብለን ስንጨቃጨቅ ራሱ አያምርብንም እንዴት ትናገራለሽ ያለውን ነገር ተናገራለሽ ወንድሜ አዎ አስተማሚ ነኝ ስትል ነበር እንደው እኛ እርዳታ አልጠየቅንም እኮ እናንተ ነው የመጣችሁት እርዳታም አንፈልግም እኛ እርዳታ እየተደረገልን ነው ቤተሰቦች የሉት የለም ምንም ቤተሰብ የለም ማን ነው ያለው እንዴት ነው የምትኖረው ይሄ ነገር ራሱ እናንተ ቢቀርባችሁ እኮ ነው የሚሻለው ምንድነው የምትፈልጉት ምንድነው የሚቀርብ ኤችአይቪ ነው ተብሏል እንግዲህ ያው አገር መድኃኒት አሸክሞኛል ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ አመት ጊዜ ብቻ በኔት ኤሪያና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን ሜሪት ፕሮፐርቲስ ሹን ማግኘት የምችለው እንዴት ነው እዛ አካባቢ ላይ የት አካባቢ ነው የሚኖረው ስለዚህ እኔ የምፈልገውን ነገር ታደርግልኛለህ አንተ የምፈልገውን ነገር አደርግልሃለሁ ምንድነው እያወራሻለሽ የዲና አገልጋይ ነሽ አንቺ ነበርኩ ይሄን ነገር ካላደረግሽልኝ መጨረሻችን ነው የሚሆነው እኔስ ብሞት እንዴት ነው አንተ የምትሞተው እሺ እኔ ልሞት ትላንትና እኮ ሲከታተሉን ነበረ ወደ 8 የሚሆኑ ሰዎች ዱላ ይዘው በሩን ገንጥለው ገቡ እና እናንተ ስለልቁል ያጣራችሁ እንደነበረ ነው ይሄንን መረጃ ቢያንስ ይጠቅማቸዋል ብዬ አስቤ ነው መቅደስ ከምታስበው በላይ በጣም ተራቃሚ የምትችል አይነት ሰው ናት የት ነው የሚገኘው ምናልባት የኛንም ልዑል እዛ ደብቃው ሊሆን ይችላል እሱ የደበቀችበትንም ቦታ ደብቃው ሊሆን ይችላል ቤቷ ውስጥ ቁጭ ሆነ እንዴት የገታ ሁኔታውንም እንዴት እንደነበረ በምን አይነት መንገድ እንደነበረ እሱንም እንድትነግሪኝ እፈልጋለሁ ስለ ልዑል ነፍስሽን ሸጠሽ ነው እንዴ እንጀራ መብላት የምትፈልጊ ዲና ሰራተኞች ቤተሰቦቻችሁን እንደዚህ ለምን ምክንያቱም አደገኛ ሴትዮ ስለሆነች ማንኛውም ልጅ ኖርማል ልጅ ሆኖ አይደለም የተፈጠረው ኬዝ አለበት መድኃኒቶቹ በዛ ላይ እኔ ጋር ናቸው ያሉት እንደዚሁ በቃ እለት ተእለት የሚወድቅ ልጅ ነው ታማሚ ነው በልዑል የተነሳ ይቅርና በማንኛውም ሰው ለማንኛውም ሰው እርዳታ የምናደርግ ሰዎች ነበር የተለየ ስለ ትንሽ ወደ ልጅናው ጠጋ የሚል አለባበስ ነው ካፖርት ኮፍያ ምናምን ቻራሱን ለመቀየር ሞክሯል እዚህ ነበረች ወደ ለስራ ጉዳይ ነው ወደ ውጭ ሄደችው ትመለሳለች ምናምን ነገር አለ ሆቴል ማረፉን አልፈለገውም ነበር አሁን እኔ ሆቴል ባርፍ እንዳልኩሽ ለመጠቃት በጣም ቅርብ ነው የሚሆነው እና አንዱ ውሳኔ ወሰንኩት ይሄንን መድኃኒት ይዤ ራሴ ቦታው ላይ መገኘት ነው ምን እየቀለድክ ነው እየቀለድኩ አይደለም እንጂ ምንድነው እያልክ ያለው ከወሰነች የምትወስነውን ውሳኔ ተወሰን እንጂ ሰላም እንዴት ናችሁ አለን አንዳንድ ጥያቄዎችን ለመጠየቅ ነበር ወደ ውስጥ ገብተን መነጋገር እንችላለን የምን ጥያቄ እኔ መርማሪ ጋዜጠኛ ነኝ ከጀርባ ያሉትንም እንደምታያቸው የህግ አካላቶች ናቸው አብረውኝ የመጡት ቤቱንም የመፈተሻ ትዕዛዝ አስወጥተን አጽፈን የመጣነው ወረቀቶችንም ገብተን በሰላማዊ መንገድ ትብብር እንድታደርግልን ሌላ ነገር አይደለም ምንድነው የምንፈልጋችሁ ነው መግባት አይቻልም ውስጥ መግባት አይቻልም የምንፈልጋችሁ ይኸውልህ ካሜራ ምናምን ይዛችሁ ምንድነው አጥፋው ካሜራው መቅረጽ ስላለበት ነው እየቀረጸ እኮ አጥፋልኝ አስጠፋልኝ ካሜራውን አንተ አጥፋው ስላልክ አይደለም የሚጠፋው እኮ አይደለም መግባት አትችሉም አልኩኝ እኮ ምንድነው እየሰማኸኝ ነው ምን ፈልጋችሁ በስነ ስርዓት ይኸውልህ የፍርድ ቤት ማዘዣ ቤቱን የመፈተሻ ሰው ቤት ዝም ብለህ መግባት አትችልም
አሁን ካሜራውን መጀመሪራ አስጠፋ። አይጠፋም ካሜራው። አይ መግባታችሁም በቃ ችግር ውስጥ ለመግባት ነው እንዴ? የምን ምንድነው ችግር? ምንድነው? እየነገርኩህ እኮ እየሰማው ነው። ዝም ብለህ የሰው ቤት ምንድነው? ነገር ይኸውልህ በእንደዚህ አይነት መንገድ እኮ አይደለም ማለት ዘርበል ግባ። እስኪ ወደስ ግባ። ምንድነው እያልክ ያለው? ምንድነው? ታማሚ ሰው አለብኝ። አሁን እኔ አስጠብቅ ሰው የታመመ ሰው አለ። ሲመጫጫ አትጫጫ። ቁጭ በል አርፈህ እኮ የታመመ ሰው አለ እያልኩ በእንደዚህ ነው ማውራት የምትፈልገው? ስነ ስርዓት ባለው መንገድ እያናገርኩ ነበር እኮ። የታመመ ሰው አለ እየጮክ ነው እኮ። አሁን ምንድነው የምትፈልጉት? አንዴ ካሜራውን አጥፋው። ቤቱን በደንብ እንድትበረብሩልኝ ይፈልጋል። አጥፋው ካሜራ። ተጠቆም ነው ጥቆማ መሰረት ወደዚህ ቤት ተገኝተናል። እዚህ ቤት ላይ ደግሞ ያገኘናቸው ሰዎች አሉ። ያው የተወሰነ ለማጣራት ሞክረናል። እስኪ መጀመሪያ ግብ ስፈጥር ነበረ። ከዛ በኋላ ደግሞ ካሜራ ማጥፍተን ያለውን ነገር ለማውራት ሞክረናል። እኔ እንደነገርኩ መርማሪ ጋዜጠኛ ነኝ። ያስኩት ኬዝ አለ፣ ከባድ ኬዝ ነው። ያንን ኬዝ በተመለከተ ደግሞ አንተ የህግ አካላቶችንም ይዤ መጥቻለሁ። አንተ ልትተባበረኝ ፈቃደኛ መሆን መቻል አለብህ። ፈቃደኛ ካልሆንክ ደግሞ ወደ አልሆነ ነገር ውስጥ ነው የምንገባው። አንተ በግድ እኔን እንድትተባበረኝ ማድረግ አያቅተኝም። ግን አንተ ነገር እኮ ነው አሁን መጣችሁ። ምን ማቀው ነገር ምንድነው ፈልጋችሁ የመጣችሁ? በጉልበት እኮ ነው። እኔ ማቀው ነገር የለም። ምንድነው? አንተ ይኸውልህ ስለሺ ስለሚባል ሰው ታውቃለህ አታውቅም? እኔ ስለሺ የሚባል ሰው አላውቅም። አንተስ? እኔ ስለሺ የሚባል ሰው እናንተ ሰዎች ምን አስባችሁ ነው? ምን ፈልጋችሁ ነው? እኔ ጋር እንደዚህ አይነት ነገር ከታመምኩ ቆየሁ እኮ። እዚህ ጋር እኮ እኔ ታምሜ ነው ያለሁት። ስለመታመም ወይም ደግሞ ስለአንተ በሽታ ለማዳመጥ አይደለም እዚህ ቤት ውስጥ የመጣሁት። ስለሺ ስለሚባል ሰው ታውቃለህ ወይ? ኧረ እኔ ስለሺ የሚባል ሰው እየታውቂ ምን አውቄ ይኸውልህ ነው። ከበሽታው ጋር እየታገልኩ ነው ያለሁት። እሺ ማን ናችሁ እናንተ? ምንድነው? ማነህ? ስምህ ምንድነው? እዚህ ቤት ውስጥ የምትኖሩት እንዴት ነው? እስኪ ስለራሳችሁ እስኪ ንገረኝ። እስኪ ማነህ? መጀመሪያ ከስምህ እንጀምር። እሺ እኔ አንዳርጌ እባላለሁ። አንዳርጌ። እሺ አንተስ ማነው ስምህ? አየለ። እሺ ምንድናችሁ? ምንድነው ዝምድናችሁ? ምንድነው? እኔ ዝምድና የለንም። እኔ ተቀጥሬ ነው። እኔ አስታማሚ ነኝ። ዝምድና ሳይኖር ነው እንዴ? ሲጀመር እዚህ ቤት ነዋሪ አይደለም? እዚህ ቤት ነዋሪ አይደለም። ተቀጥሬ ነው። ኖርማሊ ስራም የለኝም ነበር። በቃ እንደዚህ እንደዚህ ስራ ምናምን ስባል በዛ ነው የገባሁት። እሱ በሽተኛ ስለሆነ ምግብ አቀርብለታለሁ። የተለያዩ ነገሮች ልብሱ ሁሉ ነገር ማድረግለት እኔ ነኝ። ምንም ዘመድ ምናምን የለው? ቤተሰቦች የሉትም? ቤተሰቦች የሉትም። የለም? ምንም ቤተሰብ የለም። ማን ነው ያለው? እንዴት ነው የምትኖረው? እንግዲህ ፈጣሪ ባለው መንገድ ያው አንዳንድ ሰዎች የሚረዱ እንደዚህ የሚያግዙ ሰዎች አሉ። እነሱ ናቸው። አሁን እሱ ባታስጨንቆ ይሻላል። እሱ በሽተኛ ነው። እኔ አስተማሚ የተቀጠርኩት እኮ እሱን እንድጠብቀው ነው። እዚህ መተህ እኮ ሰማኛለህ። እኔ መጠየቅ ያለብኝን ነገር አንተ አትነግረኝም እኮ። እያስጨነቅከው ነው። በሽተኛ ነው። አልተጨነቀም። ይኸውልህ እኔ የሚመለከተኝ እኮ እኔ የተቀጠርኩት እኮ እሱን እንድጠብቀው ነው። አስተማሚ ነኝ እያልኩ እኮ ነው። አንተ ሌላ ነገር ውስጥ እንድንገባ ነው እንዴ? አይደለም። በስነ ስርዓት ስራዬን እንድሰራ እኮ የኔንም ስራ እኮ እየተጋፋብኝ ነው። የሚከፈለኝ እኔ እሱን እንዳስታም እሱን እንድጠብቀው እሱ ላይ ሌላ ነገር እንዳይደርስ እኮ ነው አይደል እንዴ? አሁን ይኸውልህ በጣም እየተጋፋኝ ነው። እኔ ጥያቄዎች ነው እየጠየቅኩት ያለሁት። ጥያቄዎቹን በስነ ስርዓት እንድጠይቅ ብፈቅድልኝ ይሻላል። አለበለዚያ ደግሞ ማለት ነው ወደማይሆን ነገር ውስጥ ነው እኮ ነው ያልኩህ እኮ። በሽተኛ ነው እያልኩ እኮ። በሽተኛ ነው። ማውራት አይችልም? ማውራት ትችላለህ? አትችልም? አቤት ምን ፈልጋችሁ ነው? እኔ እኮ አሁን ታማሚ ነኝ አልኩህ እኮ። ታምሜ መከሬን እያየሁ ነው። በስቃይ ላይ ነው። ይሄ ቤት የማን ቤት ነው? እንግዲህ በጎ አድራጊዎች ናቸው ተከራይተው የሰጡኝ። እዚህ በቃ እዚህ ጋር አስተማሚም ቀጥረውልኝ ያሉት እነሱ ናቸው። ምንድን ነው በሽታ? እኔ ያላወቅኩትም ረጅም ጊዜ ነው። ሕክምና አላደረግም? ያው ክትትል አደርጋለሁ አልፎ አልፎ እያደረግኩኝ ነው። ግን ያው ገና
ህመሙ ገና አላገገምኩም። ህመሙ ላይ ውጤት እኮ ምንድነው? ህክምና ካደረግ ህክምናው የሚያሳየው የታመምከው ነገር ምን እንደሆነ ይናገራል። በትክክል ህክምና ካደረግ HIV ነው ይላሉ። HIV ነው ተብሏል። እንግዲህ ያው የሀገር መድኃኒት አሸክሞኛል። እሱን እየወጥኩ ነው። እሺ እኔ አንድ ይኸውልህ እውነት ከሆነ እኔ መጥፎ ሰው ወይም ክፉ ሰው አይደለም እንድታውቅ የምፈልገው ነገር ህመሙ እኮ እንደዚህ የሚቻል እኮ አይደለም። እንደ ልብ ማያስወራም። እኔ ይኸውልህ እኔ የምጠላው ውሸትና ወንጀለኛ ነው የምጠላው። ጸቤ ከእንደዚህ አይነት ሰው ጋር ነው። እኔ አንተ ምንም ነገር ካላደረግክ ምንም ከወንጀለኞች ጋር የሚያነካካ ነገር ከሌለ እንደ ማንኛውም ሰው እኔ አንተን ማረዳበት ችግር ምንም አይነት ምክንያት አይኖርም። ረዳሃለሁ። አሁን ከበሽታ ይገልታገል ከወንጀለኛ ጋር እኔ አሁን እኮ በሽተኛ ነኝ እኮ እኔ አስጨነቀኝ እኮ እኔ ምን ብዬ ነው ከወንጀለኛ ጋርስ እንደዚህ አይነት ነገር እንደገና ሲና ሀሳብ ቢኖረኝ እኮ በጎ አድራጊም እኮ እንደዚህ ዞር ብሎ ሊያየኝ አይችልም ነበር። ማን ነው በጎ አድራጊዎቹስ ማን ናቸው? እንዴት ነው አንተን በተለየ መንገድ ሊረዱህ የቻሉት? እንዴት ነው ቤት ተከራይተውስ አስታማሚ ቀጥረውልስ እያስታመሙክ ያሉት? ሲቀጥልስ ደግሞ እንዴት ነው ምንም ቢጠፋ እኮ አንድ ዘመድ አንድ ቤተሰብ አካል እንዲህ አለኝ የምትለው ሰው እኮ ሊኖር ይገባል። እንግዲህ በጓደኞቹ በኩል ነው አሁን ይሄ ሁሉ ነገር ሊሆን ይችላል። በፊት አብሮት ሲሰሩ የነበሩ የስራ ባልደረቦቹ ምናምን ያውቁ ነበር እና እነሱ ናቸው ወደ በጎ አድራጎት ድርጅቶች ሄደው በቃ እንደዚህ መታከም አለበት ምናምን በሚል ነው እንደዛ የሆነው። እኔም ደግሞ እነሱ ነው የሚከፍሉ። በዛ የበጎ አድራጎት ድርጅት ነው አለ አንተ የሚከፍሉ። ጓደኞቹ የስራ ባልደረቦቹ በፊት አብሮ ሲሰሩት የነበሩት እነሱ ናቸው ይሄን ነገር። ምን ያህል ጊዜ ሆነ አንተ እሱን ማስታመም ከጀመርክ? እኔ እሱን ማስታመም ከጀመርኩ 6 ወር ምናምን። 6 ወር ሙሉ እያስታመምከው ነው የምትገኘው? ኖርማሊ ስራም የለኝም ነበር። በቃ ባገኘሁት አጋጣሚ በሰው ነበር ያገኘሁት። በቃ ቤተሰብም ስላለኝ ቤተሰቦች ለመርዳት ነው። እሺ የህክምና ውጤቶቹን ማስረጃዎቹን ማየት ይችላል? የህክምና ማስረጃዎቹ እዛ ወጪ እና ገቢ ሲደረግ እነሱ ጋር ነው የሚቀመጠው። የት? በጎ አድራጎቶች ማለት ህክምና መሄድ ሲፈልግ እነሱን ጠይቀን ይዘነው ስለምንሄድ ወረቀቶችን የሚሰጡ እነሱ ናቸው። ወጪና ገቢ ስለሚያደርጉ እነሱ ጋር ነው የሚቀመጠው። እሺ እነሱ ጋር ልትወስደኝ ፈቃደኛ ነህ ወይም እነሱን ልጠራልኝ ልታገናኘኝ ትችላለህ? እነሱን እዛ ድረስ ምን አስኬደን? ምንድነው አሁን እኮ አላማችሁ እኮ አልገባኝም። የጠየቃችሁትን መለስንላችሁ አይደል እንዴ? ማን ነው የሚባል ሰው አላችሁ? እኛ የምናውቀው ነገር የለም። በሽተኛ ቤት መታችሁ ይሄን ያህል ማስጨነቅ ምንድነው? ስለማስጨነቅና ስለ አለማስጨነቅ አይደለም እያወራን ያለነው እኮ። የምናውቀውን ነገር እኮ ነገርናችሁ አይደል? አሁንም የምፈልገውን ነገር እየጠየቅኩ ነው። ኧረ እባካችሁ እኮ መለስኩልህ። ኧረ እባካችሁ እናንተ ተው። ህመሜን ላሰምበት። አይዞህ ትሰማኛለህ? ይኸውልህ ማን ነው አየለን ያልከኝ? እኔ ይኸውልህ አሁንም ሰማኝ፣ ጠንቅቀህ ሰማኝ። እኔ አንተ የምርታም ህክምና እርዳታ የሚያስፈልግ ሰው ከሆንክ ችግር የለውም እኔ እረዳሃለሁ እያልኩ ነው። ግን እኔ አንተን ለመርዳት ደግሞ የምጠይቃችሁን ነገር በስነ ስርዓት መልሱልኝ፣ አሳዩኝ ማስረጃዎችን። እየተደረገልን ያለው ነገር በቂ ነው። እርዳታ የማያስፈልገን ደረጃ ላይ አይደለም ያለነው። እኛ እርዳታ አልጠየቅንም እኮ እናንተን የመጣችሁብን። እርዳታም አንፈልግም እኛ። እርዳታ እየተደረገልን ነው። እርዳታው በቂ ነው አይደል እንዴ? ሌላ የሚያስፈልገን ነገር አለ? በቃ እኮ እኛ አንፈልግም። እሺ እርዳታ አትፈልጉ? እሺ እኔ ደግሞ የምፈልገውን ነገር እነግራችኋለሁ። አሁን የህክምና ማስረጃዎቹን ማየት እፈልጋለሁ። እነዚህ የሚረዷችሁንም ድርጅት አስተኝተው የህክምና እንትኑንም በጎ አድራጎት ያላችሁትን ድርጅት ማናገር እፈልጋለሁ። እንድትደውሉላቸው እፈልጋለሁ። መምጣት የሚችሉም ከሆነ እንዲመጡ፣ አለበለዚያም ደግሞ እኔ እዛው ድረስ ሄጄ አናግራቸዋለሁ። እዚህ እንደዚህ አይነት ወሬ የምታወራው እኮ በዚህ በሽተኛ በተኛበት
እንደዚህ HIV በሽተኛ ነኝ በሚል በተኛበት ቦታ ላይ ምን አይነት ሰው ብትሆን ነው? አሁን ህሊና የለህም? እዚህ ጋር ቁጭ ብለን ስንጨቃጨቅ ራሱ አያምርብንም። ምንድን ነው እያደረክ ያለው? የታመመ ሰው አለ እዚህ ጋር። እንደው አታዝኑ? እንደው ሁላችሁም እንደው ስለኔ እዚህ ጋር ካሜራ ይዛችሁ ደቀናችሁ እንደ ህሊና የላችሁም እንዴ? ስለኔ ህሊና ምን አይነት ጋዜጠኛ ነህ አንተ? እኔ ምንም አይነት ጋዜጠኛ አልሆነ። አንተ አይመለከትም። የታመመ ሰው አለ እንደው HIV ይዞታል እያለ HIV የሚያዘው ምንም ያዘው እና እንደዚህ ታሞ ተኝቶ ምንድነው ከኛ መጨቃጨቅ አለብን? አንተ እኮ ነው እየተጨቃጨቅኝ እኮ። እኛ እርዳታ አንፈልግም ወንድሜ። እንደው በግድ ልርዳችሁ እያልኩም አይደለም እኮ አንፈልግም። እኔ አትፈልጉ፣ እሱ አይመለከተኝም። ግን ደግሞ እኔ የምፈልገውን ነገር ሳልይዝ ከዚህ ቤት አልወጣም እኮ። ምንድነው አለ የምፈልገውን ነገር እየነገርኩ ነው። ታማሚ ስለመሆኑ ማስረጃ ማየት እፈልጋለሁ። እንዴ ስለ ማስረጃው ነው የሆነ በቃ እንዲታሙ ከዚህ በላይ ማስረጃ ምን ትፈልጋለህ? እንዲታሙ እያየው ከዚህ በላይ ህሊና የለህም? ምንድነው አንተ የምትለው? ኧረ እባክህ እባክህ፣ ኧረ ህመሜን ላስታምበት። ስንት ጊዜ ነው ከተኛ? 6 ወር አካባቢ 6 ወር ሆኖኛል። ኧረ እባክህ ወንድሜ፣ ኧረ እባክህ ተረዳኝ። 6 ወር። የት ነው? እዚህ ነው ተወልደህ ያደግከው? እኔ ጓደኞቼ ናቸው። እኔ በጎ አድራጊው የምፈልገው ያገናኝ። ትውልድ የተወለድከው እዚሁ ነው? እኔ አመጣጥ ከገጠር ነው የመጣሁት። ትውልዴ እዚህ አይደለም፣ ገጠር ነው። ምን አይነት ቤተሰብ ነበረ? ያው እንደ ማንኛውም ቤተሰብ እንደ ማንኛውም ሰው ቤተሰብ ነበረኝ። እንደ ማንኛውም ሰው ወንድሞችም እህቶችም ነበሩኝ። ግን እነሱን ጥዬ መጣሁ። እዚህ ለተወሰነ ጊዜ ጎዳና ላይ ኖር ነበር እና በዛ አማካኝነት ወደቅኩበት ያነሳኝ አንዱ የሆነ ጓደኛ አለኝ። ወደዚህ ምንድን ነው ያመጣ? ያው ችግር ነው እኮ ሀገራችን ላይ የምታየው ችግር አለ፣ ብዙ ችግር አለ። በገጠር ብቻ እኮ አይደል ከተማውም ላይ ችግር እኮ። ገጠሩ ላይ ምን አይነት ችግር ተፈጥሮ ነው አንተ መጥተህ እዚህ ጎዳና? የተሻለ ኑሮ እኖራለሁ ብዬ ነው አመጣጤማ። እዚህ አዲስ አበባ መጣሁት የተሻለ ኑሮ እኖራለሁ ብዬ ነበር። እባክህ ኧረ ውጋት አለው እባክህ፣ በሽታው ያማል። አታስጨንቀኝ እሺ በለኝ በጊዜ። ኧረ ጉድ ነው። እሺ አዲስ አበባ ከመጣህ በኋላ ምንድን ነው የተፈጠረው? አዲስ አበባ ከመጣሁ በኋላ በልጅነትህ ነው የመጣኸው ወይስ እንዴት ነው? በጎልማሳነቴ ነው የመጣሁት። ግን አዲስ አበባ ከመጣሁ በኋላ ያው እንደ ማንኛውም ሰው ቤተሰብ እዚህ የለም። ያው ከጓደኞቼ ጋር ነበረ የምኖረው። ከጓደኞቼም ጋር አልግባባ አልኩኝ። በቃ ወጣሁ ጎዳና ከወጣሁበት ነው አንዱ ጓደኛዬ ወይኔ ወንድሜ ብሎ በጎ አድራጊዎችን ፈልጎ ያገናኘኝ። ሕክምና ላይ ነው ያለሁት። እኔ አሁን ግራ የሚያጋባ ነገር ነው እያወራ ያለው። ከክፍለ ሀገር መጣህ፣ ጎዳና ወጣ፣ ከጎዳና ደግሞ በጎ አድራጎት ድርጅት ገባ። አዎ በጎ አድራጊዎችን እንዲረዱኝ አደረጉ እንጂ እነዚህ ጓደኛዬ አሁን ጓደኞችም አሉት። እሱ ጓደኞችን ተባብረው በቃ እንደዛ አድርገው አሁን ሕክምና እየወሰዱ። ምን ያህል ጊዜ ነው ወደ አዲስ አበባ ከመጣ? ወደ አዲስ አበባ የመጣሁትማ ከዓመት በፊት ነው። 1 ዓመት? ከ1 ዓመት በፊት ነው አዲስ አበባ የመጣ የተሻለ ኑሮ ለመኖር። እንዴት ነው አንተ እኮ በዚህ እድሜ እኮ ስንት ልጆች አፍርተህ ስንት ቤተሰብ መስርተህ የምትገኝበት ሰዓት ነበር እዛው ገጠሩ ላይ ነው። ያም አለመታደል እና ይህን ሁላ ጊዜ ካቃጠልክ በኋላ ነው እንዴ አለመታደል በጎልማሳነቴ ነው ወደ አዲስ አበባ የመጣሁት ብለህ ነበር። አሁን ደግሞ 1 ዓመት ማለት እኮ በጣም ቅርብ ጊዜ እኮ ነው። አሁን የምጠይቀው ጥያቄ ጥቅሙ ምንድን ነው ወንድሜ? ኧረ እባክህ ስቃይ ሕክምና ማስረጃዎቹን ማምጣት አትችሉም? አትችሉም? በሽተኛ ነው ያው ነገርኩህ። እንግዲህ በጎ ፈቃድ ድርጅቱንም ማሳየት አትችሉም? አንችልም። እኔ አስታማሚ ነኝ። እኔ ስራዬ ማስታመም ነው። ስለ ወረቀት ስለ ሕክምና ማስረጃ እኔ የሚያገባኝ ነገር የለም ወንድሜ፣ እየነገርኩህ ነው። እሱ በሽተኛ ነው፣ ይኸው እያየኸው ነው አይደል? ማየት ብቻ። ከዚህ በላይ ምን የምትፈልገው ነገር አለ? ችግር የለውም። አሁን ደግሞ ምን አለ መሰለህ፣ የእስካሁኑ ቆይታችን እንዲሁ ለመግባባት ያህል በቂ ነው ብዬ አስባለሁ። አሁን እስኪ አንድ ሰው ደግሞ
አመጣላችሁና አንድ ሰው ላስተዋውቃችሁ ፈልጋለሁ። ምናልባት ለእናንተ በጎ አድራጎት እርዳታ ከሚያደርጉላችሁ ሰዎች መካከል አንድ ሰው ሊሆን ይችላል። እስኪ ከገባ በኋላ ማን ይሁን ምን ይሁን ደግሞ ገብቶ ያለውን ነገር የምታዩ እኛ ምንም የሚገባ የሚመጣ ሰው አንፈልግም። እኛ እናንተ ስለፈለጋችሁ አይደለም እኮ። ታዲያ አሁን ምንድነው ከኛ ምንድነው የምትፈልጉት? እኛ ማየትም አንፈልግም። ለምን ከቤታችን አትወጡልን? እኛ አንፈልግም። በቃ እኔ በሽተኛ አስታማሚ እያስታመምኩ ነው። ኃላፊነት ተሰጥቶኛል። እዚህ ቤት እንደውም ሌላ ሰውም እንዳታስገባ ተብያለሁ። በቃ እኔ ኃላፊነት የለም። ምንድነው እንትን ህሊና የለህም እንዴ አንተ? ምን አይነት ጋዜጠኛ ምን አይነት ሰው ነው? ህሊናዬን በደንብ የምታየው ይሆናል እኮ። እኛም ሰውም እንዲገባ እኔ አንፈልግም። ምንድነው የምትፈልጉት? እንግዲህ ወደ ቤተሰቦቻችን ያለው ሁኔታ ይህንን ይመስል ነበር። ያው እንደ ስራው አካሄድና እንደ ማድረግ እንዳለብኝ መንገድ እየተጓዝኩኝ ነው የምገኘው። ማለትም መሰብሰብ ያለብኝ መረጃዎች ስላለ ነው። ቅድሚያ ማናገር ያለብኝን ነገር አናግሬያቸዋለሁ። ያው የሚያወሩትንም ነገር ሰምታችኋል፣ ተከታትላችኋል። እስኪ ይዤም የመጣሁትን ሰው ታውቃላችሁ። ምን ተብዬም እንደመጣሁ እዚህ ቤት የምታውቁት ነገር ነው። እስኪ ደግሞ እናስገባትና ልጅቷን ከዛ በኋላ ምንድን ነው የሚፈጠረው የሚለውን ደግሞ አብረን የምንከታተል ነው የሚሆነው። አሁንም አብራችሁኝ እንድትቆዩ በአክብሮት ጠይቃችኋል። ምንድነው? ከየት ነው የመጣችሁት? ቁጭ በል። ከየት ነው ያመጣችኋት? ቁጭ በል። ምን ጉር ነው? ስርዓትን ይዘህ ቁጭ በል። አሁን እስኪ ምን እያደረጋችሁ ነው? ምን እየሆነ ነው? በደንብ ከየት ነው የመጣሽው አንቺ? አይውልህ፣ አትቅለብለብ። የምትቅለበለብበትን መንገድ ተረጋግተህ ብታወራና ለምትጠየቀው ጥያቄ መልስ ብትሰጥ ነው የሚሻል። የሚጠቅምህም ደግሞ የምታውቀውን ሁኔታ መናገር ነው። ታውቂዋለሽ ይሄንን ሰውዬ? በደንብ ነው የማውቀው። እኔ ሳውቀው ግን እንደዚህ አልነበረም የሆነው ነገር ሲጀመር። እንዴት? ምን ሆነክ ነው እንደዚህ ሆንኩ አንተ? ሳምባ በሽተኛ ነበር እኮ ሲጀመር። እንደዚህ ይሄን ያክል እንደዚህ ሳምባ በሽተኛ ነው? አዎ እንደዚህ ኤችአይቪ በሽተኛ። እኔ ስለ ኤችአይቪ አላውቅም። ሳምባ በሽተኛ እንደሆነ አውቃለሁ። ረጅም ዓመት ነው እንግዲህ የምንተዋወቀው። ግን ምን ሆኖ እንደዚህ ሆኖ እንደሆነ ግን አላውቅም። ምን እንጃ። ይሄንን እሱንም በደንብ እንተዋወቃለን። ፎቶ ቅድም የሰጠው ፎቶዎች ላይ እሱን እና ምናመጣው ይሆናል። ችግር የለውም። እሱ እንዴት ልትገናኙ ይቻላችሁ? አንተ ይኸውልህ ብዙ የማታውቃቸው ነገሮች አሉ። ይኸውልህ እንዴት ያለውን ነገር እኔ ደግሞ ለሱ በዝርዝር ነገር ያለው እንዴ አንቺ እንዴት ትናገሪያለሽ? ይኸውልህ ያለውን ነገር ተናግሬያለሁ እኮ። ስለ ወንድሜ ወንድሜ አዎ አስታማሚ ነኝ ስትል ነበር። እንዴው በቃ ሁሉንም ነገር ከነገረቻችሁ ምን ማድረግ ይችላል? አንቺ እንዴት የሁሉ ቃል የተገባበት ነገር እንዴት ትናገሪያለሽ? ሰማኛለህ? ተነስተህ በስነ ስርዓት ቁጭ በል። ድራማህን አቁም። ድምፅህን ማቃሰትህን ምናምን አቁም። በጣም ነው የሚያሳዝነው። እንደዚህ ማድረግ አልነበረብሽ። ማድረግ ያለብኝን ነገር አንተ አትነግረኝም። ያደረኩትኝም እኮ ቃል አለ አይደል? አንተ ዝም ብለህ ቁጭ በል። በቃ ምንድነው? ቁጭ በል፣ ዝም ብለህ እንድታወራ አልፈልግም። እሺ ከዚህ በኋላ እየሰማኝ ነው? እንድታወራ አልፈልግም ከዚህ በኋላ። አንተ ደግሞ ከዚህ በኋላ የምታቃስት ከሆነ በደንብ እንድታቃስት ነው ማድረግ። እየሰማኝ ነው? በጣም ድራማችሁ በጣም ደስ ይላል። በጣም የአልጋ ቁራኛ ታማሚ ነህ። አንተ ደግሞ በጣም አደገኛ አስታማሚ ነህ። ይህንን የበላችሁብኝን ጊዜ ማስከፈል ባለብኝ መንገድ አስከፍላችኋለሁ፣ ሁለታችሁ። አሁን ግን እዚህ ጋር የመጣሁት ያናንተን ድራማ ለማየት አይደለም። ወንድሜን ማግኘት ስላለብኝ ስለምታውቁት ነገር እያንዳንዱን እውነት እንድትነግሩኝ ነው። ጊዜ ማቃጠል አልፈልግም፣ ውሸት አልፈልግም። ለእስካሁኑም ደግሞ በደንብ ነው ዋጋ ማስከፍላችሁ። በደንብ በቃ እኔ እንዳታረግ ስለተባልኩ ነው። በቃ ምንም ነገር እንዳትናገር ስለተባልኩ። አንተ ለስለሺ ምኑ ነህ? ስለሺ ወንድሜ ነው። ወንድም ነው። እሱስ ምንህ ነው?
እሱም ወንድማችን ነው። ምንድን ነው እያደረጋችሁ ያላችሁት እዚህ ቤት? ለምንስ የሁሉ ድራማ መስራት አስፈለገ? እኛ በቃ ድራማ ምናምን ለመስራት ፈልገናል። በቃ የሆነ እኛ እንዳንጎዳ ነው ወንድማችን እዚህ ይዞ ነው። ለምን ማን ነው የሚጎዳችሁ? እሱን የምታሰራ ልጅ አለች። ማናት? በደንብ ታውቃለህ? እኔ በደንብ አላውቅም። ምን ሁሉንም ነገር አላውቅም። ምን የሚያውቀው ነገር የለ? ያውቃል። ያለውን ነገር በስነ ስርዓት አስረዳው እኮ። ማውቀውን ነገር እኔ ስለ ዲና የምትባል ልጅ አለች፣ ስለሷ ማውቀው ነገር የለም እኮ። እዚህ ቦታ ላይ ለምን እንደመጣ ዲና የምትባል ልጅ አለች፣ ግን ስለሷ የምታውቀው ነገር የለም። ምንም አውቀው እሱን እንደምታሰራው አውቃለሁ። እሱ ደግሞ እሱም ስራውን መተው ይፈልጋል። ስለዚህ እኛን ይዛው እሱ እንዳታስገድደው ብሎ እኛን አሽሽቶ ነው እዚህ ይዞ ነው የመጣው። እኛ እንዳንያዝበት የሆነ ነገር እንዳንሆንበት ይዞ ነው የመጣው። እሱን እሷም ያለችኝ ነገር ይሄንን ነው። ከዛ አሽሽቷችሁ ወደዚህ እንዳመጣችሁ ዲና ቤተሰቡ ላይ ጥቃት እንዳታደርስበት እንደሆነ። እኔ ነገር ራሱ እናንተ ቢቀርባችሁ እኮ ነው የሚሻለው። ምንድን ነው የምትፈልጉት? ምንድን ነው የሚቀርብ? በቃ ልጅቷ ኃይለኛ ነች፣ በጣም ጨካኝ ነች እና ስለሷ እኮ ቢቀርባችሁ ነው የሚሻለው። እናንተ የሚሆን ነገር መሆናችሁ አይቀርም። ስለሱ አይመለከትም። ስለኛ መሆን አለመሆን አይመለከትም። መጀመሪያ ራስን ጠብቅ፣ ራስን አግኝ። እኛም እኮ ሸሽተን የመጣ ነው እኮ ለዛ ነው እያልኩ እኮ ነው። ወንድማችን አሽቶ ያመጣው የሆነ ነገር እንዳንሆን ስለፈለኩ። እንዴት ይህንን ነገር እኔ በምመጣ ሰዓት እሺ ታማሚ መስሎ እንዲተኛ እንዴት በምን አውቃችሁ በምን እንደዚህ ሴታፕ አዘጋጅ? እሱ የእውነትም በሽተኛ ነው። ምንድን ነው በሽተኛ? ኤችአይቪ? አይ ኤችአይቪ አይደለም፣ የሳምባ በሽተኛ ነው። እና የሚፈጠረው ነገር አይታወቅም። እሷም ኃይለኛ ነች ዲና ያልኩ። እሷ የምታደርግብን ነገር ሌላ እንደናንተ ያለ አካል መጥቶ ምን ሊያደርግ እንደሚችል አይታወቅም። እና ተጠንቅቀን እንድንኖር። ስለዚህ የመተኛቱ ነገር እንዴት ነው ነው? ግልጽ ቀን በቀን ነው ጥንቃቄ ማድረግ አለብን። ቀን በቀን ማለት ምን አይነት ጥንቃቄ? የሚፈጠረው ነገር አይታወቅም። ሸሽተን የመጣ ነው። አንድ እሷ የምታደርግብን ነገር ዲና በጣም ኃይለኛ ነች። እናንተ የሚቅርባችሁ እያልኩ ነው። በጣም ኃይለኛ ሴት ነች። ሁለት ደግሞ እንደዚህም እንደናንተ አካል የሚመጣል የሚለውን ነገር ስለማናውቅ ቀን በቀን ተጠንቅቀን ነው የምንኖረው። ተዘጋጅተን ነው የምንጠብቀው ቀን በቀን ማለት ነው። ስለዚህ የሚፈጠርብን ነገር ሁሌም ተኝቶ ነው የሚውለው ማለት ነው። አዎ ኖርማሊ በሩ ዝግ በሆነ ሰዓት ትንሽ ይንቀሳቀሳል። ጎረቤትም በሽተኛ እንደሆነ በቃ የሚታወቀው ራሳችንን በደንብ ለመጠንቀቅ ነው። እኔ አሁን እንዲሁ ስላመንክ ጥሩ ነው፣ ግን ደግሞ መጀመሪያ ላይ ያደረካቸውም ነገራቶች አሉ። እኛም ይዘነው የመጣ ነው የፎቶ ማስረጃዎችም ከእሷ ጋር የነበሩ የተለያዩ ማስረጃዎችንም ይዘን የመጣ ነው። እሷ ቤተሰቦች የምታውቀው ነገር አለ? እኔ ስለ እሷ ቤተሰቦች ማውቀው ነገር የለም፣ ግን በቃ የዲና ነገር የታወቀ ነው። ትዕዛዟን ካላከበረች ወይ ቤተሰቦቿን የሆነ ነገር ልታደርግባት ይችላል። ዲና ማለት ኃይለኛ ሰው ነች። ታውቃታለህ ማለት እኮ አንተ ይህን ሁሉ ነገር እያወቅህ እኮ እዚህ ነገር ውስጥ ራሱ እኮ መግባት የለብህም። አንተም ስለ አንተ ቤተሰብ እኮ ማሰብ አለብህ። እኔ እርግጠኛ ነኝ አንተም ቤተሰብ የሚሆን ነገር ማድረጉ አይቀርም። በጣም ኃይለኛ ነች እያልኩ ነው። ሁላችንም ላይ ነው የምልህ። የእሷን ትዕዛዝ እስካላከበርክ ድረስ የፈለገችውን ነገር ነው የምታደርገው። ቤተሰቦቿ በቁጥጥር የሁሉም ቤተሰቦች በቁጥጥር ስር ነው። ስለ ሁሉም ቤተሰብ ታውቃለች። ስለ እሷ ኃይለኝነት ስለ እሷ አደገኝነት ምናምን ይኸውልህ እኮ እኛ ሸሽተን የመጣ መስማት ነው። አልፈልግም። ምንም አይጠቅመኝም እንደዛ ብታወራ እኮ ሸሽተን የመጣ እኔ ነው። ከእሷ በላይ ብዙ አደገኛ ሰዎች ናቸው፣ ግን ደግሞ እንደዚህ ስለ አደገኝነታቸው እንዲወራ አልፈልግም። እኔ እየነገርኩ የእሷ ይለያል እያልኩ ይኸው ከእሷም ሌላ ብዙ ሰዎች አሉ እንደዚህ አይነት አደጋዎች የደረሱባቸው ብዙ ሰዎች ቤተሰቦች አንተ እና ወንድምህ ያው ይሄ ኑሮ ተመችቷችሁ ነው? አልተመቸንም እኮ ኖርማሊ አንዴ ገብቷል። ከዛ በኋላ ግዴታ እስከ መጨረሻው ትዕዛዟን መጠበቅ አለ። እሱ ደግሞ በቃኝ ብሎ ነበረ፣ ግን አይሆንም። በቃኝ ቢል ቤተሰቦቹ ላይ የሆነ ጉዳት ታደርሳለች።
እኛ ላይ ማለት ነው። ለዛ ነው እሱም እኛን እንደዚህ ያሸሽ። እሺ አሁን እንዴት ነው ከወንድም ጋር የምትገናኘው? ወንድም አሁንም ስለሺ እዛው ከተማው ላይ እንደሚኖር እና እዛው አገልጋይ እንደሆነ እናውቃለን። እንዴት ነው የምትገናኘው ከወንድም ጋር? እኔ ከስለሺ ጋር አልገናኝም። እንዴት አታገኙትም? ወንድማችን በአካል አግኝተነው በስልክም ቢሆን እዛ ጋር የሚገኝበት ወንድሜ ልንገርህ፣ ወንድማችን በአካል አይተነው ግን ጥንቃቄ አድርጎ ይላል። ልጅ አለው እዚህ እና ልጆቹን እና ሚስቱን አይቶ ሲሄድ እኛም ለሚስቱ መልዕክት አስቀምጦ ይሄዳል። ሚስትና ልጅ አለው እዚህ ሚስትና ልጅ አለው። ስለዚህ በእሱ አማካኝነት ነው እኛም ሰምተን መልዕክት የሚላክላችሁ ወደዛ ነው። በእሱ አማካኝነት ለእኛ መልዕክት ይመጣል። በጣም ጥሩ። አሁኑኑ የልጁና የሚስቱን ቤት እንድታሳየኝ ይፈልጋል። እየሰማኝ ነው? አላቆም ምን ሚስቱና ይሁን ይኸውልህ ወደ አልሆነ ነገር ውስጥ እኮ በመልእክት ነው የሚደርሰን፣ ሰው ነው የሚልክብን እያልኩ እኮ ነው። መልእክት ማለት እኔ አሁን ይኸውልህ ማላቃቸው ሰዎች ይመጣሉ ይነግሩናል። በስልክ ደግሞ ከሆነ ጊዜ በኋላ ነው የሚደውለው። ከዛ ድጋሚ ስንደውል ያ ስልክ ደግሞ አይሰራም። እኛ ካወራ ነው በኋላ በስንት ጊዜ አንዴ ይደውላል። ካወራን በኋላ ደግሞ ሲም ካርዱ ስንደውል ጥሪ አይቀበልም ነው የሚለው። ሌላ ደግሞ የተለያዩ ሰዎች ነው የሚመጡት። የምትለው ነገር ይኸውልህ እንዳምን ፈልገህ ከሆነ እየተሳሳተ እንድታምነኝ አይደለም ያለውን ነገር። አሁን እኮ በቃ አወራን ያለውን ነገር እኮ እየነገርኩህ። የሚስትና የልጁን ቤት አታውቀውም አንተ? እኔ አላውቀውም የሚስቱና የልጁን ቤት። እርግጠኛ ነህ? እርግጠኛ ነኝ። በእንደዚህ ልክ ነው መውጣት የምትፈልገው? ኧረ እባክህ ምንድን ነው? ኧረ ገደለኝ። ምንድን ነው? እሺ እነግርሃለሁ። እሺ እነግርሃለሁ። እሺ በቃ እነግርሃለሁ። እሺ በቃ እነግርሃለሁ። እነግርሃለሁ። እሺ በቃ እነግርሃለሁ። እሺ እነግርሃለሁ። በቃ በእንደዚህ አይነት መንገድ መቀጠል አልፈልግም። እሺ ምን አይነት ጊዜ ደረስን? እነግርሃለሁ። በቃ እነግርሃለሁ። ምን አይነት ጊዜ ላይ ደረስን? እኔ በደንብ እየተረዳችሁኝ አልመሰለኝም። በጉልበት ነው እሺ ያልኩህ እኮ እነግርሃለሁ። በቃ እኔ ጊዜ ማቃጠል አልፈልግም። ገና በጣም ብዙ ነገር ውስጥ እንገባለን። በጣም ብዙ ነገር ውስጥ እንገባለን። እየታገስኩ ነበር እስካሁን ድረስ። ሰምተኛል? አድራሻውን እንድትነግረኝ እፈልጋለሁ። ሰምተኛል? የምፈልገውን ነገር አገኘ ካለ ዋናዋ ደግሞ አንቺ ነሽ የሁሉ ነገር ሊደርስብን የመጣ አንዴ ያለውን ነገር ሲጀመር በስነ ስርዓትና ባለው ነገር ብታስረዳኝ። ቃል ገብታችኋል አይደል? እንዴ ቃል ገባን እኮ። ልጄና ባሌና ልጅ ታስረዋል፣ ተይዘዋል። ምን ላድርግልህ ታዲያ? እኔ እሱ ወንድሜ አይደል እና ወንድሜ ቢሆን ታዲያ ይሄንን ነገር ደግሞ ማድረግ ግድ ነው። ይሄ እውነቱን አረጋግጥ ካረለ አንተ ያለውን እውነት አሳዩ ካረለ ነገር አንቺ እንደዚህ ባልና ልጅ መታሰሩ እኮ እኛም እኮ እንደዚህ አይነት ችግር ደርሶብን ነው። እዛ መሀል ላይ ነው ያለውን ኢንፎርሜሽን እሱ በስነ ስርዓት ከነገራቸው ምንም የሚሆነው ነገር ምንም የምትሆኑት ነገር የለም። በቃ ያለውን እውነታ ነገሯቸው። እውነቱን አወቅህ አይደል አንተ? እውነቱን ተገነዘብክ። ያለውን እውነት ቢሆን በጋድ መተህ ካየከው አይደል? ስለዚህ የኔንም ነገር ደግሞ እንድታስተካክል ፈልጋለሁ። አንቺ ስለራስሽ ስትይ የማንንም ህይወት ነፍስ በቃ አሳልፈሽ ተጫጭ ማለት ነው። ሰጠሽ እንጂ ከዚህ በላይ ምን ትፈልጊያለሽ? አልሰጠሁም። በቃ ያለውን ነገር እናንተ አስረዱት። አይጎዳም እኮ ሲጀመር እነሱም በጥንቃቄ እያደረጉት ነው ያለው። ማንም ሰው እዚህ ጋር የሚጎዳው ነገር የለም። ምንም እጄን ማገኘው ነገር የለም ከዚህ በላይ። አንተ እጅሽን ታገኛለሽ። አሁንም እንደዚህ አይነት መልኩ ነው ይሄ መቀጠል የምትፈልገው? ስንት ነገሮችን አምልጬ መጥቻለሁ። እኔ ከዲና በላይ ማለት ነው ከዲና በላይ እኔ እገልሃለሁ። ይሄ ፍራቻህን በደንብ እንዲወጣልህ አድርጌ አስተምርሃለሁ ከፈለግ። እሱን እኮ አመንኩ እኮ አልኩ። አሁን እኔ የምፈልገው ነገር አድራሻውን
ባለቤቱ ትገኝበታለች፣ ልጁ ትገኝበታለች ያልከው አድራሻ እርግጠኛ ሆነ ከዚህ በኋላ ሁለቴ እንዳታስብ ስጠይቅ። እኔ ኃላፊነቱን ራሱ ውሰድ። የሚደርስብን ኃላፊነት ራሱ ትወስዳለህ። እኔ አሳያለሁ። ስለ ኃላፊነቱ አይመለከትህም አንተ። አንቺም ደግሞ እኔ ላንቺ ባለቤት ብዬ ባለቤትሽን አልፈልግም፣ ግን ደግሞ የአንቺ ልጅ የምር የ2 ዓመት ልጅ የሌላው ህይወት ስለሌላው ነፍስ የማያገባችሁ ሰዎች ናቸው። ሁላችሁም እዚህ ጋር አሁን ያላችሁት ሁላችሁም ቅጣታችሁን የምትቀበሉ ነው። አንቺም ወደ እስር ቤት መግባትሽ አይቀርም። ባለቤትሽም ቢያዝም ቀጥታ እስር ቤት ነው የሚገባው። የዲና አገልጋይ ስለነበርሽ ብቻ የወንጀለኛ ተባባሪ ስለነበርሽ ብቻ እሱ ብቻ ያሳስርሻል። እናንተም ደግሞ የውሸት ማንነት ፈጥራችሁ እኛን ለማወናበድ የተለያየ አይነት ነገር ፈጥራችሁ እኛን ከዓላማችን ከእንትናችን ወደኋላ ለማስቀረት በመሞከራችሁ የተለያየ የውሸት ማስረጃዎችን በማቅረብ ህይወታችንን ለማዳን ነው። እኛው ያመጣን እኮ ሌላ ጉዳት እንዳይደርስብን ህይወትን የምታድነው የሐሰተኛ መረጃዎችን በመስጠት ነው። የተሳሳቱ መረጃዎችን በማውራት ነው። በሽተኛ ሳይሆን ታማሚ መስሎ በመተኛት ነው አይደለም። ግን ያው በቃ ለህይወታችን ስንል እኮ ለነፍሳችን ስንል ነው ከዛ ድረስ እዚህ የመጣ ነው። ነፍሳችሁ የሚወስነው ፈጣሪ ነው፣ እኔ አይደለሁም። ስለመኖራችሁ ስላለመኖራችሁ የሚወስንላችሁ ፈጣሪ ነው። ሲቀጥል ደግሞ አሁን ባደረጋችሁት ነገር ማግኘት ያለባችሁን ቅጣት ታገኛላችሁ። ይህንም በደንብ መኑ። ሁላችሁ ያነገርኩህ ያለውን ነገር አይደል እንደሆነ ተው። በቀጣይ ደግሞ አሁን አድራሻውን በትክክል የምትነግረኝ ይሆናል። እየሰማኝ ነው አይደለ? አንድ ነገር ደግሞ እንድታስረግጥልኝ የምፈልገው ነገር ስለሺ ከሚስቱ ጋርና ከልጁ ጋር እየመጣ የሚያያቸው በምን ያህል ጊዜ ነው? መቼ ነበር ለመጨረሻ ጊዜ ሲመጣ? ያንን ነገር ታውቃለህ በእርግጥ ነው? ወር ከምናምን ሆኖታል ለመጨረሻ ጊዜ። ወር ከምናምን አግኝታው ነበር? አላገኘሁትም። ለኛ እኮ አይታየንም። እሱ መልእክት አስቀምጦ ይሄዳል። እሷ ናት ለኛ መልእክት ነው የምትነግረን። ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ ስልክ ነው፣ ስልክ ይደውልልኛል ብያለሁ። በቃ መልሼ ግን አላገኘሁም። እሺ የሚደውልበትንም ስልኮች እያንዳንዱን እዚህ ቤት ውስጥ የተገኙትን ነገራቶች በሙሉ ምርመራውን በደንብ አጠናክራችሁ እንድትመረምሩልኝ ይፈልጋሉ። ሁሉንም ነገር አሁን ትንሽዬ ነገር መሳሳት የለብንም። በጣም ትንሽዬ ነገር መሳሳት የለብንም። እያንዳንዱ ነገር ላይ ፎከስ አድርጋችሁ ሁላችሁም እንድትሰሩ ፈልጋለሁ። ሁላችሁ በደንብ ፎከስ አድርጋችሁ እንድትሰሩ ፈልጋለሁ። ምንም አይነት ስህተት መስማት አልፈልግም። በዚህ ሰዓት አንድ ስህተት ምን ሊያደርስብን እንደሚችል ታውቃላችሁ። አሁን የመጨረሻው ደረጃ ላይ ነው የደረሰው። ሁላችሁም ለራሳችሁ ስትሉ ስራችሁን በአግባቡ ስሩ። እንደገናም ስህተት እንዳትፈጽሙ፣ በጭራሽ ስህተት የሚባል ነገር እንዳትፈጽሙ። ውድ ቤተሰቦች እኔ እንጃ ነገራቶችን በቃ በቻልኩት አቅም ለማፍጠንና መረጃዎችን ለማጣራት እየሞከርኩኝ ያለሁት። እስካሁን ያለውን ነገር ደግሞ የተከታተላችሁትን ይመስል ነበረ። እስኪ ደግሞ በቀጣይ ደግሞ ቀጥታ ወደዛ ቤት ሄደን ሚስቱና የስለሺ ሚስትና ልጅ ይገኙበታል ወደ ተባለው ቦታ ሄደን ልዑልን ሊረዳው ይችላል።
ብለን የምናስበውን መንገድ ሁሉን እየተጠቀምን ነው የምንገኘው። እዚህ ጋር አሁን ብዙ ኬዞችን ጥለን ነው ወደዚህ ጋር እየመጣ ነው። ይህንንም ስንመጣ ደግሞ እዚህ ጋር ግዴታ ለወንድማችን መድረስ ስላለብን ከጎኑ መቆም ስላለብን ነው። እዛው ቦታ ላይ ደግሞ ሆነው እነ ሚኪ ያለውን ሁኔታ እየተከታተሉ ስር በስር ሁሉን ነገር እያጣሩና እሱን ለማግኘት እየለፉ ነው የሚገኙት። እኛም ደግሞ እዚህ ሆነን እስኪ ይሄ ስለሺ የሚባለው ሰው የዲና ሰራተኛ የነበረ ሰው ስለሆነ እዛው ከተማ ላይ ነው የሚኖረው እስካሁን በደረሰ መረጃ መሰረት። ስለዚህ እነሱን ቤተሰቦቹን እዚህ በመያዝ እሱን ማግኘት እንችላለን ብዬ አስባለሁ። እሱን አገኘን ማለት ደግሞ ለነ ሚኪ አሳልፎ ሁሉንም ነገር ይሰጣል ብለን ተስፋ እናደርጋለን። እስኪ እንግዲህ በቀጣይ ደግሞ ምን እንደሚፈጠር ምን እንደሚሆን ደግሞ አናቅም። ለዚህ የዩቲዩብ ቻናል ደግሞ አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ይህ ቪዲዮ በደንብ ለብዙ ሰዎች መድረስ አለበትና ለወዳጅ ለዘመዶቻችሁ እንዲደርስ ላይክ ሼር ማድረጋችሁን አትርሱ። ላለው በቀጣይ ጊዜ እስክንገናኝ ድረስ ቸር ቆዩ።